ሰላም እንዴት ናችሁ? ሬሜዲያል ዩኒቨርሲቲ ምርጫ ታውቋል። እስከ ጥቅምት 12 ድረስ እንዲሞላ ትምህርት ሚኒስቴር አስታውቋል። ዛሬ ትምህርት ሚኒስቴር ባሳወቀው መሰረት የሬሜዲያል ፕሮግራም የዩኒቨርሲቲ ምርጫን ለመሙላት እየተጠባበቃችሁ ላላችሁ ተማሪዎች በሙሉ ይላል። በ2017 የትምህርት ዘመን 12ኛ ክፍል ማጠቃለያ ሀገር አቀፍ ፈተና ወስዳችሁ ለትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች የሬሜዲያል ፕሮግራም ለመከታተል የሚያስችል ማለፊያ ውጤት ያስመዘገባችሁ ተማሪዎች የተቋም ምርጫችሁን በትምህርት ቤታችሁ በተወከሉ መምህራን በኩል እስከ ጥቅምት 12 2018 ድረስ ማስተካከል የምትችሉ መሆኑን እንገልጻለን ይላል። ስለዚህ ከዚህ በታች የተዘረዘሩት የሬሜዲያል ፕሮግራም የማያስተናግዱ መሆኑን እንገልጻለን ይላል። ከዚህ በፊት ከነገርኳችሁ በተጨማሪ ዘንድሮ ጅማ ገብቷል ማለት ነው። ስለዚህ አዲስ አበባ ዩኒቨርሲቲ፣ አዲስ አበባ ሳይንስና ቴክኖሎጂ፣ አዳማ ሳይንስና ቴክኖሎጂ፣ ሐዋሳና ኮተቤ ድሮም አይወስዱም ነበር። ዘንድሮ ደግሞ ጅማ ዩኒቨርሲቲ አይወስድም ማለት ነው። ስለዚህ ከነዚህ ውጪ ከነዚህ ሰባቱ አዲስ አበባ ዩኒቨርሲቲ፣ አዲስ አበባ ሳይንስና ቴክኖሎጂ፣ አዳማ ሳይንስና ቴክኖሎጂ፣ ሲቪል ሰርቪስ፣ ሐዋሳ ዩኒቨርሲቲ፣ ጅማና ከኮተቤ ከነዚህ ሰባት ውጪ ያሉትን ቀሪ ዩኒቨርሲቲዎቹን ሞልታችሁ ስለዚህ በየትምህርት ቤታችሁ እስከ 12 ድረስ እንድታስተካክሉ ከዚህ በፊት የሞላችሁም እንድታስተካክሉ አዲስ የምትሞሉም በዚህ በኩል እንድትሞሉ ነው ትምህርት ሚኒስቴር ያሳወቀው ማለት ነው። ስለዚህ የሞላችሁትን ምርጫ በstudent.ethernet.edu.et በኩል ማረጋገጥ የምትችሉ መሆኑን እንገልጻለን። በዛ ኦንላይን አለ። በዛ ኦንላይን ውጤት የሞላችሁበትን ትክክል የተስተካከለው ማስተካከላችሁን እርግጠኛ መሆን መቻል አለባችሁ ማለት ነው። እስከ ጥቅምት 12 ነው ከነዚህ ሰባት ዩኒቨርሲቲዎች ውጪ የምትፈልጉበትን ዩኒቨርሲቲ። ምክንያቱም ቀጣይ ዲግሪም በዛው ስለምትቀጥሉ አስባችሁ ለቀጣይ ፕሮግራሜም የምማረውን ዲፓርትመንትን የምፈልገውንም ሁሉንም ነገር የያዘ ግቢ ነው የምትሉትን ዩኒቨርሲቲ በቀዳሚነት መርጣችሁ በዛ መሰረት ለመግባት ሞክሩ ማለት ነው። ትምህርት ሚኒስቴር እንደ ድሮ አይደለም። አንደኛ ላይ የምትሞሩትን ብዙውን ጥቂት ተማሪዎች ስለሆነ የሚገባው ስለዚህ አንደኛ ላይ የምትሞሉትን የብዙዎቻችሁን ስለሚያስጠብቅ ስለዚህ ይጠቅመናል። ቀጣይ ለትምህርታችንም እንዲሁም ለኛም ደህንነት ምቹ ነው የምትሉትን ዩኒቨርሲቲ መርጣችሁ እንድትሞሉ በዚሁ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። ስለዚህ በትምህርት ቤታችሁ በኩል እስከ 12 ድረስ አስተካክላችሁ በstudent.ethernet.edu.et ላይ አረጋግጡ ብሏል ማለት ነው። በዚህ መሰረት ሙሉ በያላችሁበት መልካም ጊዜ እንዲሆንላችሁ ተመኘው። የምትፈልጉትን ዩኒቨርሲቲ ሞልታችሁ አግኝታችሁ የተሻለ ትምህርት የምትማሩበት ጊዜ ዘመን እንዲሆንላችሁ ተመኘው። ባባይ ቻው።